መኪና የፈተሽንላቸው የተለያዩ ደንበኞቻችን በተለይ 00 መኪኖችን ወዲያው የሚቸገሩት ነገር ቢኖር የታርጋ ጉዳይ ነው። ነገር ግን ከአሁን በኋላ ከዚህ ቀደም እንደነበረው የታርጋ አገልግሎት እንደሚገኝ የተገለጸ ነው። ለዚህም ምክንያቱ ደግሞ የታርጋ በመቀየሩ በብዛት እየተመረተ እንደሆነም የተነገረ ስለሆነ ነው። በዚህ ምክንያት ታርጋ ቁጥራችሁን እንግዲህ አዲስ ለምታወጡ ሰዎች ዛሬ ልዩ መረጃ ይዤላችሁ መጥቻለሁ። ምን አይነት ታርጋ ነው የሚሆነው፣ ዋጋው ምን ያህል ነው፣ ከአንዱ አንዱስ በምን ይለያል የሚሉትን አንዳንድ የተለያዩ መረጃዎች ይዤላችሁ ቀርቤያለሁ። ከመረጃዎቹ ጋር አዶንያስ ነኝ። መልካም ቆይታ። ከዛ በፊት ግን ለዚህ ቻናል አዲስ ከሆናችሁ በዚህ ቻናል ላይ በየዕለቱ ከመኪና ጋር የተገናኙ የተለያዩ መረጃዎችን ይዘን ስለምንቀርብ ከመኪና ጋር የተገናኙ የተለያዩ መረጃዎች መከታተል ፈልጉ ከሆነ ሰብስክራይብ አድርጉ። እንዲሁም ቪዲዮ ሲለቀቅ በቶሎ እንዲደርሱ የደወል ምልክቱን ይጫኑ። እንደምታውቁት አዲሱ ታርጋ ቁጥር ይፋ ከተደረገ ቆይቶ ነበረ። ነገር ግን በተለያዩ ምክንያቶች እስከ አሁን ድረስ ዘግይቶ አሁን ማደል ተጀምሯል አዲሱ ታርጋ ቁጥር። በዚህ ምክንያት እንግዲህ የታርጋ ቁጥሮቹ ላይ ከዚህ በፊት እንደተነገረው ላያቸው ላይ የተለያዩ መረጃዎች አሏቸው። ስለ መኪናው የተባለ ነገር አለ። ላያቸው ላይ ያለው የቀለም አማራጮች ሁላ እንደ መኪናው እንዲለያዩ ተብሏል። የሚጻፉ ጽሁፎች የተለያዩ እንዲሆኑ ተደርጓል። እንዲሁም ደግሞ በልዩ ትዕዛዝ ራሱ ታርጋ ቁጥር ማውጣት እንድትችሉ ተብሎ ለገበያ ቀርቧል። እንግዲህ መኪና የምገዙበት ጊዜ ከዚህ በፊት የነበረው የታርጋ ቁጥር ወጪም አሁን ጨምሮ ነው ያለው። ለምሳሌ ለከተማ ውስጥና ሀገር አቋራጭ አውቶቡስ መኪኖችን ከፊትና ከኋላ ታርጋውን የምትገዙበት እንግዲህ ከ9400 ብር ጀምሮ ይሆናል። ነገር ግን መኪናችሁ በተፈጥሮ ጋዝ ወይ ደግሞ በኤሌክትሪክ የሚሰራ ከሆነ ከ7100 ብር ጀምሮ እንደምትከፍሉ ተነግሯል። ለህዝብ ታክሲ ኮዳ እንደምንለው በሚሆንበት ጊዜ ደግሞ ለነዳጆቹ በሚሆንበት ጊዜና ለኤሌክትሪኮቹ ልዩነት አላቸው። ለነዳጆቹ በሚሆንበት ጊዜ እስከ 11700 ብር የምታወጡ ሲሆን የኤሌክትሪኮቹ በሚሆንበት ጊዜ ደግሞ ከ9400 ብር ጀምሮ ለገበያ ቀርቧል። ሌላኛው እንግዲህ የአካል ጉዳተኛ የሚባል አዲስ ታርጋ ቁጥር ወጥቷል። እነዚህ ታርጋ ቁጥሮች ደግሞ ከ9400 ለነዳጅ የሚሰራው ሲሆን ለኤሌክትሪክ በሚሆንበት ጊዜ ደግሞ ከ7100 ብር ጀምሮ ለገበያ ቀርቧል። እንዲሁ ደግሞ የግል መገልገያ ኮድ 2 የምንለው ሲሆን ይሄኛው ኮድ 2 ከሁሉም ውዱ የተባለው ነው። እውነት ለመናገር የኮድ 2 ተሽከርካሪዎች ይወጣላቸው ለታርጋ ቁጥር ለነዳጆቹ እንግዲህ 56000 ብር ነው። ሌላ ደግሞ እንደ BYD አይነት ሌሎቹ አይነት የኤሌክትሪክ መኪና ካላችሁ ደግሞ እነሱን ከ44500 ጀምሮ ትከፍላላችሁ ማለት ነው። ይሄ እንግዲህ ታርጋ ቁጥር ስታወጡ ነው። በኮድ 3ም ከዚሁ ጋር ተመሳሳይ ነው። ኮድ 3 ከግሉ ጋር ተመሳሳይ ነው። 56000 ናቸው በነዳጆቹ ሲሆን በኤሌክትሪኩ ሲሆን ደግሞ 44500 ብር ይሆናል ማለት ነው። ለመንግስት ሲሆን እንግዲህ ከ9400 ብር የነዳጅ እንዲሁም ደግሞ የኤሌክትሪኩ 7100 ብር። ይሄ እንግዲህ ከየትኛው ጋር ተመሳሳይ ነው ካላችሁ ከከተማና ሀገር አቋራጭ አውቶቡሶች ጋር ተመሳሳይ ይሆናል። በዚሁ ደግሞ ድንበር ተሻጋሪ የጭነት አገልግሎት የምትሰጡ ከሆነ መኪናችሁ ታርጋ ቁጥር የምታወጡለት በ28500 ብር ሲሆን የነዳጁ የኤሌክትሪክ ከሆነ ወይ ደግሞ በተፈጥሮ ጋዝ የሚሰራ ከሆነ ደግሞ በ15200 ብር እንደምታወጡ ተገልጿል። ሌላኛው ዓለም አቀፍና አህጉር አቀፍ ድርጅቶች እነሱ ታርጋ ቁጥር በሚያወጡበት ጊዜ ከኮድ 2 ጋር ተመሳሳይ የሆነ በ56000 የነዳጅ እንዲሁም ደግሞ የኤሌክትሪኩ በ44500 ብር እንደሚያስወጡ ገልጸዋል። ከዚህ በተጨማሪ ደግሞ የዲፕሎማቶችም አለ። የዲፕሎማት በሚሆንበት ጊዜ የዋጋው የታርጋ ቁጥር ዋጋ ከኮድ 2 ጋር ተቀራራቢ ነው። 56000 ነው በነዳጁ፣ በኤሌክትሪኩ በሚሆንበት ጊዜ ደግሞ 44500 ነው ማለት ነው። እዚህ ላይ ተመሳሳይ የሆኑት እንግዲህ የግል የንግድ የምንላቸው ኮድ 2 ኮድ 3 የምንለው እንዲሁም ደግሞ የዓለም አቀፍ ወይ አህጉር አቀፍ ድርጅቶች እንዲሁም ዲፕሎማቶች ተመሳሳይ ሲሆን የእርዳታ ድርጅት በሚሆኑበትም ጊዜ ደግሞ ከዚህ ጋር ተመሳሳይ ነው። በ56000 የነዳጁን በ44500 ደግሞ የኤሌክትሪኩን ይሆናል ማለት ነው። ከዚህ በተጨማሪ ደግሞ ልዩ የሚባል አለ። የልዩ ተንቀሳቃሽ ተሽከርካሪዎች በሚሆንበት ጊዜ እነሱ ደግሞ በ56000 ከዚሁ ጋር ተመሳሳይ ሲሆኑ በነዳጆቹም ከ44500 ጋር ተመሳሳይ ነው የሚሆኑት። ባለ 3 እግር ተሽከርካሪዎች እንግዲህ ባጃጅ የምንላቸው ተሽከርካሪዎች አሉ። እነሱን ደግሞ ከ9400 ብር ጀምሮ ነው የምታወጡት። የኤሌክትሪክ በሚሆንበት ጊዜ ከ7100 ብር ጋር። ይሄ ከየትኛው ጋር ነው ተመሳሳይ ካላችሁ እንግዲህ ከመንግስት አገልግሎት ከሚሰጡት ጋር ተቀራራቢ ተመሳሳይ የሆኑ ናቸው። ከሁሉም ዝቅተኛ የተባለው ደግሞ የነዳጅ እንዲሁም የኤሌክትሪክ የሆኑት ባለ 2 እግር ሞተር ሳይክል የምንላቸው ናቸው። እነሱም የነዳጁን በ4700 ብር ነው። የኤሌክትሪኩ ደግሞ ከ3550 ብር ጀምሮ ማድረግ ትችላላችሁ። ይህ ግን የተገለጸው ምንድነው ዋጋው እንግዲህ ቫትን ጨምሮ ነው የተሽከርካሪ ታርጋ ቁጥር ይፋ የተደረገው። የምታስታውሱ ከሆነ ታርጋ ቁጥር ይቀየራል ብለን ብዙ ጊዜ አውርተን ነበረ። ኦልሞስት ከአመት በፊት ከተለያዩ መኪና ሪቪዎችም ጋር አንድ ላይ አድርገን በዜና መልኩ አቅርበንላችሁ ነበረ። ይህ እንግዲህ የተደረገበት ታርጋ ቁጥር
ብዙ ቦታዎች ላይ በቀላሉ የተገኘ ነው። እንዲሁም ደግሞ ቦርደር ላይ አንዳንድ ሰዎች ታርጋ ቁጥር ለጥፈው ለማስገባት የኮንትሮባንድ መኪኖችን ለማስገባት ሞክረዋል። እንደዚህ በሚል መንግስት የተለያዩ ምክንያቶችን ሲያቀርብ ነበረ። በዚህ ምክንያት ታርጋ ቁጥር እንዲቀየር ገልጸው ነበረ። እንቀይረዋለን የሚል ነገር ነበረ። በተደጋጋሚ ረጅም ጊዜ ወስዷል። አሁን መጥቷል። ነገር ግን ዋጋው ትንሽ ወደድ ብሏልና ብዙ ሰው ሀሳብ አስተያየቱን እየሰጠ ነው ያለው። እስቲ እናንተስ ምን ይመስላችኋል? ሀሳብ አስተያየታችሁን ኮመንት ላይ ጻፉልን። እንዲሁም ደግሞ ታርጋ ቁጥር አታችሁ እስከዛሬ መኪና ፈትሸንላችሁ አዳዲስ መኪኖችም እስካሁን እየጠበቃችሁ ያላችሁ ካላችሁ ይሄ በአንድ በኩል ጥሩ ዜና ይመስለኛል። ምክንያቱም ታርጋ ቁጥር ጠፍቶ ነበረ። ብዙዎቻችሁ ቅሬታ እያቀረባችሁ ነበር። አሁን ሄዳችሁ ማግኘት ትችላላችሁ ማለት ነው። በቀጣይ ቪዲዮ ደግሞ ታርጋ ቁጥር ለማደስ ታርጋ ቁጥር ለመቀየር እነሱ ምን ያስፈልጋል የሚሉትን ነገሮች እንድናወራ የምትፈልጉ ከሆነ ከስር ኮመንት ላይ ጻፉልን። ያው እንደተለመደው የኛ አውቶሞቲቭ ቻናላችን ሁሉን ነገር ያቀፈ ነው። በዋነኝነት የምንሰጠው የፍተሻ አገልግሎት ነው። ከዚህ በተጨማሪ ግን እንደዚህ አይነት መረጃዎችን ለእናንተ ይጠቅማሉ ብለን ስላሰብን እንደነዚህ መከታተል የምትፈልጉ ከሆነ ከስር የምታገኙ ስልክ ቁጥር ይደውሉልን፣ ኮመንት ይጻፉልን፣ ሰብስክራይብ ማድረጋችሁን አይርሱ። ቀጣይ ሌሎች ከመኪና ጋር በተገናኙ መረጃዎች እስከምንገናኝ ድረስ መልካም ሁሉ ተመኘው።